والله أربعة من السعادة قالوا النبي صلى الله عليه وسلم አራት ነገር ከድለኝነት ነው አሉ። አንደኛው ሰፊ ቤት ለሁላችንም አላህ ይስጠን። በደንብ ነው እዚህ ላይ ማለት አላህ ይለግሰን። ለኛ ነው የፈጠረው ዱንያውን። ወላሂ እኛ ብቻ የሱ ታማኝ ባሪያ ባዘዘን መንገድ እንሂድ እንጂ ወላሂ ለማን ተኸለቀች ዱንያ? ለኛ አይደል እንዴ? አላህ ሰፊ ቤት አላህ ይለግሰን። ሰፊ ቤት ከድለኝነት ነው አሉ። ወልመርአቱ ሷሊሃ ሷሊሁነች ሚስት ሱብሃንአላህ። ሰፊ ቤት ኖሮ ሚስትየው ሷሊህ ካልሆነች ችግር ነው አይደል? ባልየው ሷሊህ ካልሆነ ችግር ነው። ሷሊህ ሚስት። ሶስተኛ ወልጃሩ ሷሊህ የሆነ ጎረቤት ወላሂ ካንተ ጋር ነው የሚኖረው። ቤቱም አንተ ጋር ነው፣ ሚስቱም አንተ ጋር፣ ጎረቤቱም አንተ ጋር ነው። እነዚህ ካልተስተካከሉ ከባድ ነው። እንደዚህም ደግሞ ጥሩ መኪና በየጊዜው ግፋኝ የማይል ማለት ነው። ጥሩ መኪና ነው። እንደዚሁ ደግሞ አርባቱ ሚነ ሸቃዋ አራት ነገር ደግሞ ከሸቃዋ ናቸው። ከድለቢስ መጥፎ ምን ጠባብ ቤት አሉ። መጥፎ ሚስት መጥፎ ባለም ማለት ነው ለሴቷ። እንደዚሁም ደግሞ መጥፎ መኪና ግፋኝ የሚል መጥፎ ጎረቤት አሉ። አላህ ይጠብቀን። ስለዚህ አላህ ሪዝቅን በተለያየ መንገድ ለኛ ሊለግሰን ይችላል። አፍያሚ ሪዝቅ ነው እንዳልኳችሁ ወላሂ ዒልም ማግኘት ሪዝቅ ነው። ሰላም ማግኘት ሪዝቅ ነው። ልጆች ማግኘት ሪዝቅ ነው። የሪዝቅ አይነቱ በጣም ብዙ ናቸው። ይህ ሪዝቅ ደግሞ ሱብሃንአላህ ብንሸሸው የሚመጣ አንድ ዓሊም ምን አሉ? ሶስት ነገሮች እንግዳ ናቸው፣ መምጫቸው ቀን አይታወቅም። ሞት እንግዳ ነው፣ መች እንደሚመጣ አይታወቅም። ቀደር እንግዳ ነው፣ አናውቀውም መች እንደሚመጣ። ሪዝቅ እንግዳ ነው፣ መች እንደሚመጣ አይታወቅም። ዛሬ ባዶ ሆነ ነገ ማሻአላህ ልትወጥ አላህ ነው የሚያመጣው። የአላህ መልእክተኛ ኢብኑ ሒባን በዘገቡት አቢ ደርዳ ባስተላለፉት ሐዲስ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሪዝቅ እኮ ለየጥሉቡ ልዓብደ አንድ የአላህን ባሪያን ይፈልገዋል ከማ የጥሉቡሁ አጀሉሁ ሞት እንደሚፈልገው አጀሉ እንደሚያሳድደው እንደሚፈልገው ሪዝቁም ይፈልገዋል አሉ። ሱብሃንአላህ። በሌላም ሐዲስ የአላህ መልእክተኛ ምን አሉ? አቢ ደርዳ ባስተላለፉት ላይ ኢማም አልባኒ ሰሂህ ባሉት ላይ ለው አነ ረጁለን ሐረበ ሚን ሪዝቅሂ አንድ ሰው ከሪዝቁ ቢሸሽ ከሐርቢሂ ሚነል መውት ልክ ከሞት እንደሚሸሸው የሚያመልጥ የለም፣ ግን ሰው ሞትን ለማምለጥ ብዙ ይሮጣል አይደል? ልክ እንደዛ ከሪዝቁም እንደዛ ቢሸሽ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል ከማ ዩድሪክሁ ልመውቱ ሞት እንደሚደርስበት ሪዝቁ ያገኘዋል አሉ። እነዚህ ሪዝቅ ታዲያ ሰበብ አላቸው። ሰበቦችን ተመልክተን ፕሮግራማችን እንዝጋ። ለሁላችንም ሪዝቃችን አላህ ያስፋልን። ሷሊህ የሆነውን መልካም የሆነውን ሪዝቅ አላህ ያርግልን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሱቢ ሰላት በኋላ ዱዓ ሲያደርጉ አላሁመ ኢኒ አስአሉከ ዒልመን ናፊያ ወሪዝቀን ጠይባ እያሉ ዱዓ ያደርጋሉ። ሰበብ አላቸው። አንዱ ሰበብ አብዛኞቻችሁ የምታውቁት ነው። ምን አይነት እንቅስቃሴ ነው? ንግድ መነገድ ሰበብ። ተመርቀሃል፣ ወረቀት ይዘሃል፣ የትምህርት ቤት ማስረጃ የተመረቅበት እሱን ሰበብ ነው። በየመስሪያ ቤቱ አስገባ፣ ሰበብን አድርስ። እንቅስቃሴ ማድረግ ሰበብ ነው። አልሐረካ የዚዱል በረካ ይባላል። መንቀሳቀስ እስልምና መቀመጥ ምናምን አይደል፣ መልፋት መንቀሳቀስ። ጠንካራ ነጋዴ ሷሊህ ሁን እንጂ እውነተኛውን እንጂ ጀግና ነጋዴ ስትሆን ኢስላም ያበረታታል። ስራህን በአግባቡ መወጣት ማለት ነው። የሆነ ስራ አልተሳካም ወደ ሌላ ስራ መሄድ ያን ነገር እንጂ ተስፋ ቆርጠ መቀመጥ አይደለም። አንዱ ይሄ ነው። በአብዛኛው ግን አብዛኞቻችን የምንዘነጋቸው የሪዝቅ አይነቶችን ነው የምናየው። መንፈሳዊውን የሪዝቅ አይነቶች ሪዝቅ የሚያመጡ አላህ በቁርአን የተናገራቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጹልን ነው የምንመለከተው። የመጀመሪያው ተውሂድ ነው። የተውሂድ ሰዎች አላህ ያድርገን። እሱን በህይወታችን እሱን ብቻ ይዘን ከሱ ብቻ ከሱ ውጭ ማንንም ሳንጠይቅ ሳንለምን ማንንም ሳንገዛ ጥርት ያለ ተውሂድ ይዘን ቀብር የምንገባ አላህ ያድርገን።
ተውሂድ ርዝቅ ያመጣል፣ በረካን ያመጣል። አላህ ቁርአን ላይ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ ቢሆን እንጂ። ማ ኡሪዱ ሚንሁም ሚን ሪዝቂን አለ አላህ ሱብሓነሁ ወተዓላ፣ ከእነርሱ ምንም ሲሳይ አልፈልግም። ወማ ኡሪዱ አን ዩጥዒሙኒ፣ ሊመግቡኝም አልሻም። ኢነላህ፣ አላህ እኮ ማለት ሁወ ረዛቅ፣ እሱ ነው ሰጪ ለጋሽ፣ እሱ ነው። ዙል ቁወቲል መቲን፣ የብርቱ ኃይል ባለቤትም እሱ ነው። ከአላህ ስሞች መካከል አንዱ ምንድን ነው? አረዛቅ ነው፣ ለጋሽ። ስለዚህ ዱዓ ስታደርግም ያ ረዛቁ እርዙቅኒ ሪዝቀን ዋሲዓ ወሐላለን ጠይባ እያልክ ዱዓ ማድረግ። አንተ ለጋሽ ወይ ለግሰኝ ሰፊ የሆነ ርዝቅ ያማረ ሐላል የሆኑ ለግሰኝ ብለህ በስሙ አላህን መማጸን። እቺ የቁርአን አንቀጽ ግን በየጊዜው በተለያየ መስጊድ ላይ ዳዕዋም ሳደርግ ሁሌ ጭንቅላቴ ላይ የሚጭርብኝ ነገር አለ። 1993 በኢትዮጵያ አቆጣጠር አንድ ፓምፕሌት እጄ ላይ ገባ። እቺ ፓምፕሌት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሚል የቁርአን አንቀጽን የአክፍሮት ኃይላት የኢስላም ጠላቶች ምን ጻፉ? ወማ ኸለቅቱል ጂነ ወልኢንሰ ሊያዕቡዱኒ አሉ። ምን ወጣች? ኢላ ወጣ። አሁን ማ ናፊያ ናት፣ አፍራሽ ናት። ወማ ኸለቅቱ አልፈጠርኩም አለ አልጂን አጋንንቶችን፣ ወልኢንሰ የሰው ልጆችን አልፈጠርኩም። ልክ እነሱ እንደጻፉት ኢላ ወጣ። ሊያዕቡዱኒ እኔን ሊገዙኝ አልፈጠርኳቸውም አለ ማን? አላህ። ስለዚህ ማንን ነው? ኢየሱስን ነው አሉ። ሰውን ሊያጭበረብሩበት ምን ዋን አውጥቷል? ኢላ ምትለዋል። ኢላ እስቲስና ናት ማለት ምታጸድቅ ናት፣ ኢስባት ምታደርግ ናት። እኔን ሊገዙኝ እንጂ ምትለውን ቃል ወጣች ማለት ነው። እኔን በብቸኝነት ሊገዙኝ እንጂ የሰው ልጅንም ሆነ አጋንንትንም የፈጠርኳቸው እኔን ሊያመልኩኝ እንጂ ለሌላ ጉዳይ አይደለም። የተፈጠሩበት ዓላማ ምንድነው? እኔ የፈጠርኳቸውን አምላካቸውን ፈጣሪያቸውን በአግባቡ እንዲያመልኩኝ እንዲገዙኝ ነው። ዛሬ እንደዚህ እኮ ነው። በቃ በየቦታው አንዳንዴማ አሁን ስንሰማ መስጊድ በር ላይ ምናምን ጀለቢያ ተለብሶ አባያ ተለብሶ ምናምን በሰው እንትን ራስን መስለህ ቀጥል፣ ተንቀሳቀስ አቅሙ ካለ እንጂ የሰውን ለብሰህ መሲህ ይመጣል። ልክ የቁርአን አገላለጽ አዎ አልመሲህ ኢብኑ መርየም የኢሳ የመርየም ልጅ እኛ ነብይነቱን የምናጸድቅ ሙስሊሞቹ የአላህ መልእክተኛ ለበኒ እስራኤል እንደተላከ የምናምን የአላህ ባሪያ መልእክተኛ መሆኑን የምናምን እናቱም የተቀደሰች ንጹህ እንደሆነች መርየምን የምንቀበል ነን። አንገዛቸው፣ አናመልካቸው። ኢሳ ወይም መሲህ እያሉ ግልጽ እንዲሆን ኢየሱስ እያሉ የሚጠሩት ምንወደው ነቢይ ይመጣል። አልሞተም። እንደ እስላም አስተምሮ አልሞቱም። ኢሳ ይመጣል። የትንሣኤ መቃረቢያ ላይ የውመል ቂያማ ሲቃረብ ይመጣል። ኢሳ አለይሂ ሰላም ኢየሱስ ይመጣል። ከዛ ኢስላምን ይሰብካል። በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ይኖራል። ከአላህ ጠላቶች ጋር ይጋፈጣል። ጊዜው ይደርሳል። ሰው ነውና ይሞታል። ሙስሊሞች ይሰግዱበትና ይቀብሩታል። በቃ ይሄ ነው መጨረሻ። ስለዚህ ርዝቅን ከሚያመጡ አንዱ ምንድነው? ተውሂድ ነው። ሁለተኛው አሰላት፣ ሰላት። ነጋዴዎች ሰላት ላይ ጠንካራ ሰላት ራሱ ርዝቅ ያመጣል። ሱብሃንአላህ። አንተ አስር ላይ ንግዱ ምኑ ሲል እስቲ ሰላቴን ብለህ አላህ የተሻለው ያመጣልህ። አላህ ቁርአን ላይ ምን አለ? ወአሙር አህለከ ቢሰላቲ ወስጠቢር አለይሃ፣ ቤተሰቦችን በሰላት እዘዛቸው በሷ ላይም ጽና። ላ ነስአሉከ ሪዝቀን፣ ሪዝቅን አንጠይቅህም፣ ነህኑ ነርዙቁከ፣ እኛው እንረዝቅሃለን አለ። ወልዓቂበቱ ሊተቅዋ፣ መጨረሻም ያምረው ስኬታማ ለሚሆነው አላህን ለሚፈራ ነው። ስለዚህ ሪዝቅ ሰላት የርዝቅ መክፈቻ ነው። ሰላት የሚሰግድ ሰው ፊቱ ኑር ነው። ሰላት የሚሰግድ ሰው ደስታ ነው። ሰላት የሚሰግድ ሰው ሁሌም ጭንቀት የለበትም፣ ደስተኛ ነው። ለምን? ከጌታው ጋር ሁሌ ያወራላ፣ ይገናኛላ። አልሐምዱሊላህ ረብል ዓለሚን ስንል እኮ አላህ መልስ ነው የሚሰጠን። ጌታ ባሪያ አመሰገነኝ ይላል። አርራህማን አርራሂም ስትል ባሪያ ያወደሰኝ ይላል። ከአላህ ጋር ንግግር ነው። ስለዚህ ሙስሊም ያለ ሰላት አይኖርም። ዛሬ በየትምህርት ቤቱ ሰላት ሂጃብ እያለ ይከለክላል። ደንቆሮ ሁሉ እንዴ ሂጃብ ላይ አንተ ቁንጣ ለብሳ ታይት ለብሳ እንደፈለገች ስትሆን ያልከለከል ህጋዊ ብለ የፈቀድክላት አንተ ኢስላማዊ ጥላቻ ኖሮብህ በየቦታው መከለከል አደብ ያዝ እንጂ
እንዴ ተማሪን አስተማሪን አልፈትንም ብላ ሒጃባን በአግባቡ የለበሰች በስነ ምግባሯ የታነጸችን ስልጣን አገኘው ብለ ምትል ከሆነ ይሄ ስልጣን ነገ ይንኮታኮታል፣ ነገ ትዋረድበታል፣ አይቀርም። ስለዚህ በየቦታው በመንግስት መዋቅር ውስጥ የተሰገሰጉ የእስልምና ጥላቻ ያለባቸው ሰበብ አስባቡን እየፈለጉ ሙስሊም እህቶቻችንን እንደፈለጉ ከትምህርት በሰላት በሂጃብ በተለያዩ ጉዳይ በሃይማኖታዊ ነክ ነገር እየመጡ ነገር የሚፈልጉ ትንኮሳ የሚተናኮሱ አደብ ሊይዙ ይገባል። አደብ ያዙ። ሙስሊሙ ታጋሽ ነው። ትዕግስቱን አትፈታተኑት የሚል መልእክት ማስተላለፍ እንወዳለን። ቀጣዩ የርዝቅ ሰበብ እዛ ጋር ተውሂድ አይተናል። ከሱ ተነጥሎ ደግሞ ቢገናኝም አልኢማኑ ቢላህ በአላህ ማመን ራሱ አላህ ምን አለ? ወለው አነ አህለል ቁራ የከተማይቷ ነዋሪዎች ባለቤቶች አመኑ በአላህ ቢያምኑ ወተቀው እንደዚሁም ደግሞ እሱም ቢጠነቀቁ ቢፈሩ ለፈታሕና ዐለይሂም በረካትን ሚነ ሰማኢ ወልአርድ ከሰማይና ከምድር የሰማይ በረከቶችን የምድር በረከቶችን በከፈትንላቸው ነበራል። ከሰማይ ምንድነው የሚወርደው? ዝናቡ ነው፣ ጥሩ አዝመራ የሚያበቅል። ምድርም እንደዛው ነው። እንዲህ ካላችሁስ እኔን ከራቃችሁኝስ ወንጀላችሁ ከበዛስ የመሬት መንቀጥቀጥ ነው፣ ነዲድ እሳት ነው። ዛሬ እያሳየን ነው አሜሪካን ላይ ያ ሁሉ ነዲድ እሳት። ዝናቡም አንዳንዴ ለቅጣት ይመጣል ኃይለኛው ነው። ሰውን የሚያውድ ሰውን የሚያጥለቀልቅ አላህ ሊያመጣ ይችላል። ግን እኔን ካመናችሁ ከተጠነቀቃችሁ ከሰማይም ከምድር ምንድነው በረከቶች እናንተ ጋር ይመጣሉ። ወላኪን ከዘቡ ነገር ግን እነሱ ከዘቡ አስተባበሉ፣ ዋሹ። የኛን መልእክት የኛን ትምህርትን እኛ የምንሰጠውን መመሪያ አስተባበሉ። ፈአኸዝናሁም ቢማ ካኑ የክሲቡን ሲሰሩት በነበሩት ኃጢአትም ያዝናቸዋል አላህ ሱብሓነሁ ወተዓላ። አራተኛው ዱዓ ነው። አብዛኞቻችሁ የምታውቁት የሪዝቅ ሰበብ ነው። ዱዓ አድርግ፣ ተስፋ አትቁረጥ። በየጊዜው ዱዓ ሁሌ አላህ ሲጨቀጨቅ ይወዳል ወንድሞች። አላህ ጭቅጭቅ ስናረገው ይወዳል። የሰው ልጅ ሲጨቀጨቅ አይወድም። አላህ ስትነዘንዘው ይወዳል። ዛሬ ቪላ ቤት ሰጠው ነገ ቪኤት ትላንትና ህንፃ ገንብታል አይልም። አረ ለምነኝ ነው ዛሬም ነገ ለጋሽ ነኝ ሰጪ ነኝ ነው። ስለዚህ አላህን መለመን ልጅ አጥተሃል ያ ረብ በል። ትዳር ፈልገሃል እጅህን አንሳ ሪዝቅ ነውና። አፍያ አስቸገረ የአልጋ ቁራኛውና እጅህን አንሳ ያ ረብ ካንተ ውጭ ማንም የለኝም በል። ለሱ ቀላል ነው ሁሉም ነገር። ስለዚህ ዱዓ ላይ ልንበረታታ ይገባል። ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ። ኢነለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆቹን ይገቧታል። ስለዚህ ዱዓ ማብዛት ነው። ሌላኛው የርዝቅ አይነት አተወኩል በአላህ መመካት ርዝቅ ያመጣል። ወንድሜ ገና ጠዋት ስትወጣ በምንም እንዳትመካ በአላህ ተመክተ አስካሩ ሰባህ ወልመሳ አለ አይደል? ጠዋት ከቤት ስንወጣ የምንለው ዚክር አለ። ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። ስትወጣ ራሱ በአላህ ተመክተ ውጣ። ነጋዴ ስትወጣ በአላህ ተመክተ ውጣ፣ ሰበቡን አድርስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለው አነኩም ተወከልቱም ዐለላህ ሐቀ ተወኩልህ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ከማ ለረዘቀኩም ይረዝቃችሁ ነበር፣ ሲሳይን ይለግሳችሁ ነበር። ከማ የርዝቁ ጠይረ ተግዱ ሒማሰን ወተሩሑ ቢጣንና ልክ ወፍን እንደሚረዝቃት እናንተን ይረዝቃችሁ ነበር። ወፍ ከቤቷ ከጎጆዋ ስትወጣ ባዶ ሆዷን ወጣች፣ እህል በረንዳ ሄደች። በማን ተመክታ? በአላህ። ሆዷን ሞልታ ለወለደቻቸው ለጫጩቶቿ ደግሞ ይዛ ትመጣለች ሌላ ርዝቅ። አየህ ምን ማለት ነው? መመካት ማለት መስጊድ የሆነ ቦታ ላይ ወይ ደግሞ ቤት ላይ ታስሮ መቀመጥ አይደለም። በአላህ ትክክለኛ መመካት ሰበቡን አሟልተን ከዛስ ያ ረቢ እኔ ያወጣሁት የሰራሁት የቀየሱት ስትራቴጂ ምናምን ሊጠቅም አይችልም። ማን ካረዳኝ? አንተ ካረዳኝ። ስለዚህ ነጋዴ ሸቀጥ ከሆነ ሸቀጥን አሳምረ ትሰቅላለህ። ቡቲክ ከሆነ የቡቲክም ልብሶችን አሳምረ ትሰቅላለህ። ያ ረቢ የኔ እንግዲህ ልፋት ይሄ ነው፣ የኔ ሰበቡ ይሄ ነው አቅሜ። አንተ ግን ርዝቁን ካላመጣ ማንም ሊያመጣልኝ አይችልም ብለህ በማን ትመካለህ? በአላህ። የዛኔ አላህ ይረዝቃል። በአላህ ላይ ትክክለኛ መመካት አላህ ከጭንቀት ከመከራ ነጃ ይልሃል።